ናሆሜን ዛሬ ደግሞ በናሆሜን መጥቻለሁ ማለት ነው። እንግዲህ አምራን የያዘችው ትልቅ መረጃ የወይዘሮ ዝናሽን ልጅ እንዳላት ዳጊ የእሷ ልጅ እንደሆነ ዳጊ ራሱ ሲያወራ ስልክ ሰምታ ከኋላ ሳያያት ቆም ብላ እያዳመጠች ነበር ማለት ነው። አምራን ዳጊ እንግዲህ ሲያወራ የነበረው አባቱን ነበረ። ከወይዘሮ ዝናሽ ጋር እንግዲህ መገናኘት አለብኝ ናፍቃኛለች ልጄ የወይዘሮ ዝናሽ ልጅ እንደሆነ ስትሰማ አምራን ከዚህ በፊት ከናሆም ጋር አምራን አጣልታው ስለነበረ እሱም ደግሞ እንትና ከዚህ ከኤርሚ ጋር ጓደኝነት እንዳላት ከዚህ በፊት ያው ተጣልተዋል ተብሎ ማንም ሰው አያውቅም ነበረ። የሽምግልናው ሰዓት ስለተቋረጠ እሱም በማስመልከት እንግዲህ ቆም ብለህ ማሰብ አለብህ ብላው ነበር ማለት ነው። አምራንና ናሆም ሊጣሉ ሲሉ እንደዚሁም ደግሞ አምራን ውሸቷን ቶሎ ቶሎ ብላ ነግራ ሁሉም ነገር እንትን ብሏል። ወይ ተሰማም ደግሞ እያንዳንዱ ነገር ማረጋገጫ ማድረግ አለብን እያለ ነበር ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። የወይዘሮ ዝናሽ ጉዳይ እንደቀጠለ ነው ማለት ነው። አለም ጨሰች እያስባሉት ይገኛሉ ማለት ነው። የዓለም ጦርነት ተከፍቷል ማለት ነው በናሆሜን ላይ። ናሆምና ናሆሜን እንግዲህ አሁን ላይ ያሉበት ሁኔታ በፊት ታፈቅረው ነበር። አሁን አምራንን ሊያገባ ሽማግሌ ሊልክ ነበር ማለት ነው። ግን እሳ ሽማግሌ እንዳይልክ አድርገውታል ማለት ነው። ይሄ የተደረገው ነገር ደግሞ ለምንድን ነው? ናሆሜን እንግዲህ ያው ታውቃላችሁ በጣም ተወደው ነበር በፊት ላይ። ናሆምም እንደዛው አቶ ላይኩን እንዲያገባት ይፈልግ ነበር ማለት ነው። አሁን እሱ ደግሞ በተራው አምራንን የልጅን እርጉዝ እንደሆነች ነው የሚያውቀው። ግን እሳ ኤርሚ ጋር ስትወሰልት ተጣልታ በአንድ ቀን ልጁ ወርዷል ማለት ነው። በዛ ላይ ትልቅ ማስረጃ ስለያዘባት እሱን በማስመልከት እንግዲህ ይናገርብኛል በማለት ከኤርሚ ጋር ስታወራ ዲያጊ ስለሰማት ዲያጊና ናሆምን እንግዲህ ያጣላቻቸው ራሷ ናት ማለት ነው። በዚህ የተነሳ የተጣሉበት ምክንያት በዚህ ነበር ማለት ነው። በቅርቡም ደግሞ እያንዳንዱ ነገር እንግዲህ እናያለን በማለት ሁሉም ነገር እንትን እያለ ነው ማለት ነው። በዚህ ሰዓት ላይ እየተጣሉ የሚገኙት አምራን እና እንደዚሁም ደግሞ እንትና አይጥ ማን ነገረሽ እንዴት አወቅሽ? በሚዲያ ደግሞ የለቀቀባት እንግዲህ የናሆምን እህት ከእሷ ጋርም ወስቶ ነበር። አቤት ኤርሚ ግን በቃ ናሆሚ ጋር ሲጣላ ከዛ አምራንን ከዛ ደግሞ የናሆምን እህት እንግዲህ እየተበቀለ ይገኛል ቤተሰቦቿን ማለት ነው። በነገራችን ላይ ሁሉንም ነው እሱ ታገኘ ያገኘ ከሌ አይልም ማለት ነው። ስለተናደደና ስለተበሳጨ እያንዳንዱ ነገር እንትን እያላቸው ይገኛል። እሷም ደግሞ የምታውቀው ጉዳይ የለም ማለት ነው። ምክንያቱም ያው ታውቃላችሁ ምክንያቱም ማለት ነው አምራን ልጅ እንዳላት እዛ ቤት ትልቅ ድርጅት ብዙ ነገር ባለሀብት ስለሆነ እንትና ለይኩን የለይኩንን እንግዲህ ልጅ እሱን ማግባት ትፈልጋለች፣ እሱ ደግሞ ማግባት ይፈልጋል ማለት ነው። አይቻልም እያለ ነበር። ግን አሁን አስፈራርታ አምራን እንደማንም እጇ ልታስገባው ነው ናሆምን ማለት ነው። ምክንያቱም የወይዘሮ ዝናሽን ትልቅ ማስረጃ ስለያዘች ማለት ነው። ትልቅ ማስረጃ የያዘችባት ምንድን ነው? ያው ታውቃላችሁ ማለት ነው የእሱ እሷ ከሌላ የወለደችውን ልጅ አቶ ላይኩንና እንደዚሁም ደግሞ እቺ ሴቷ ልጅ አያውቁም ማለት ነው። የሚያውቀው ማን ነው? ናሆሜን እንደዚሁም የናሆሜን አባት አቶ ተሰማ ያውቃል ማለት ነው። በዚህ የተነሳ እንግዲህ ያው አንድ ቀን ደግሞ ትልቅ ነገር ይፈጠራል ብዬ አስባለሁ። ሁሉም ሰው ግን መስማት አለበት። እስከ መቼ ደብቀሽ እያልን እየተቆጣናት ነው ማለት ነው። ወይዘሮ ዝናሽም ደግሞ እኔና ናሆም እንድንጋባ ካልፈቀድሽ እሷ በፍጹም አብረው እንዲሆኑ ፈቅጃለሁ እንጂ እንድታገባት አልፈለግኩም ብላት በራሱ ፍላጎት እንግዲህ ቀለበት አስሮላታል ማለት ነው። ሽማግሌ አይላክም የምን ሽማግሌ ያለች ነበር ማለት ነው ወይዘሮ ዝናሽ። ላይኩንም አሁን ቆይ መረጋጋት ተሰማም ደግሞ ሽማግሌዎቹ ጋር ከመላክ በፊት ለምን እንደበቀደሙ ሰላይ አትልቅባት ማምራንም ብሎት ነበር ማለት ነው ለማጣራት። ምክንያቱም ይሄን ሲሰማ ግን ላይኩን ሰው የሚመስል ይመስላችኋል? በጣም ከባድ ነው። ምክንያቱም እች እንትና ዋሽተዋለች ማለት ነው። ብዙ ልጆችን ቢያፈሩ ዳግም የሷ ልጅ እንደሆነ አልነገረችውም። በዚህ የተነሳ እንግዲህ እየተጣሉ ይገኛሉ። ብቻ
ሌላ ነገርም አለ ማለት ነው። ትልቅ ነገር ናሆሚን ታውቃለች። ኤርሚም ደግሞ እባክሽን ንገሪኝ እያለቻት ነበር ማለት ነው። እሷ እኔ ከኔ ጋር አትምጪ እንዴ! እንዴት እኔ ላምራን እንዴ? ዳግም ወንድሜ እንደሆነ ብቻ አንቺ ንገሪኝ እያለች ነበር ማለት ነው። ኤርሚ እንግዲህ የላከባት የለቀቀባት ፎቶ ስላለ ከቪዲዮም ጋር እለቅብሻለሁ ብሏት ነበር ማለት ነው። እቤት አለዛ አስተዋውቂ ብሏት ነበር። እሷም ደግሞ ግራ ስለገባት ናሆም እንግዲህ እሱን ሲሰማ እየሮጠና ጉድ አፍልቶ እሳት ልሶ ወደ ቤት እየሮጠ ሄዶ ነበር ማለት ነው። የተፈጠረውን ነገር ለማወቅ ግን እሷ ምን እንደተፈጠረ ያዩት በጣም ከባድ ችግር ነው ውዶች፣ ይኸው ታውቁታላችሁ ማለት ነው። በጣም ችግር እየተፈጠረ እንደሆነ እዛ ቤት ውስጥ እንግዲህ ለይኩን ሰው የሚሆን አይመስለኝም ማለት ነው። ምክንያቱም በልጅቷ አንደኛ ይሰማል፣ ሁለተኛ ኤርሚ ጋር ስትማግጥ የነበረውን ቪዲዮ ስለለቀቀባት ኤርሚ፣ ሶስተኛ ደግሞ ዳግም እንግዲህ የወይዘሮ ዝናሽ ልጅ መሆኑን ዋናው ትልቁ ጉዳይ አያውቅም ማለት ነው። እሱ የሚያውቀው ከዝናሽ ጋር ያሉት ልጆች ኤርሚና እንትና ናቸው ናሆም እንደሆኑ ነበረ። ይህም በማስመልከት እንግዲህ ትልቅ ነገር እንደተፈጠረ አይተናል ማለት ነው። በዚህ ሰዓት ላይ እንግዲህ ለይኩን ምን ይሆናል ብላችሁ ታስባላችሁ? ምን ይወጣዋል ብላችሁ ታስባላችሁ? በጣም ከባድ ችግር ተፈጥሯል ማለት ነው። በእነሱ መካከል በየቀኑ የሚፈጠረው ምንድን ነው? እሷን ማሽታለች። በነገራችን ላይ እውነትን ብትናገር ይሄ ሁሉ አይመጣም ማለት ነው። እንግዲህ ለይኩን ይሄን ሲሰማ በጣም እንደሚጨነቅና እንደሚያስብ አውቃለሁ ማለት ነው። በትክክል በቅርብ ቀን እውነትን ማወቅ አለብን እያሉ እንግዲህ ተነሳስተዋል ማለት ነው። በዚህ ሰዓት ላይ ያው ታውቁታላችሁ ማለት ነው። እንግዲህ አምራን ይሄን ነገር ታቃጠረኝ። ከዚህም በፊት አላምናትም፣ እኔ እሷ ያለችውን ነገር በፍጹም አምኔ መቀበል አልችልም ብሏል። ናሆምም እየተናደደና እየተበሳጨ ይሄን ያደረገው ነገር ምንድን ነው? ያው አባቱን እያወራ እያለ ይቺ የሰማችው ሳትመስል እውነት ለመናገር ባለጌ ነሽ፣ መናገር አልነበረብሽም ማለት ነው። አምራን እንግዲህ እዛ ቤት ማስፈራሪያ ያገኘ እስከዛሬ ድረስ ናሆም አያገባሽም፣ አንቺ የኔ ምራት መቼም አትሆኝም እያለች ስለነበረ አሁን ደግሞ ማስፈራሪያ አግኝታለች ማለት ነው። እንትና ያው አምራን እዛ ቤት ውስጥ ትገባለች ማለት ነው። እዛ ቤት ውስጥ እንዲገባ የተደረገችው እንግዲህ በወይዘሮ እንትና ምክንያት ነው ማለት ነው። ዝናሽ እንግዲህ ያው ታውቃላችሁ ማለት ነው። በጣም ብዙ ነገርን ለይኩን ጋር ያላትን ደብቀዋለች ማለት ነው። ለይኩን እንግዲህ በጣም ምስኪንና አስተዋይ ሰው ቢሆንም እሷ ግን ደብቃ ይዛበታለች ማለት ነው። በቅርብ ቀን ደግሞ እውነቱ ይወጣል። ይህ እውነት ተደብቆ አይቀርም ማለት ነው። ይሄ ወጣ ማለት ዳጊ እና ናሆም እንግዲህ እየተጣሉም ስለነበር ይህን በማስመልከት ብቻ ግን ብዙ ነገር ተፈጥሮ ስለነበረ ይህንን በማስመልከት ችግር ውስጥ ነበሩ። አሁን ላይ ቤታቸው ያሞቅ ያለ ጎጇቸው ምስቅልቅል ብሏል። ወይዘሮ ዝናሽ አሁን ላይ እየተርበተበተች እና እየተጨነቀች ትገኛለች ማለት ነው። ሁለተኛ ነገር ዳጊ በዛ ላይ እኔን አትወጂኝም ትጠይኛለሽ እያላት ነበር። ያው እናቱ ብትሆንም እሷ ያው ይሄንኛው ቤተሰብ ትዳር መስርታለች፣ ወልዳለች፣ ከብዳለች እና እሱ ቤቷ እንዳይፈርስባት ብላ ብዙ ጥረት እያደረገ ነበረ። ይሄን ነገር ኢሚም ደግሞ ካልነገርሽኝ ዳጊ ምናችን ነው? ለምን ትደብቅኛለሽ? እውነቱን ንገሪኝ እማዬ፣ የምሰማው ነገር እውነት ነው ወይስ አይደለም እያለች ነበር ማለት ነው። እሷም ደግሞ ምንድነው የምነግርሽ የጓደኛዬ ያደራ ልጄ መሆኑን አውቃለሁ፣ ከዚህ ውጭ አጭቅጭቂ ብላ ከዛ ናሆሜን ጋር ትደውልና እባክሽን እንገናኝ ትላታለች ማለት ነው። እንገናኝ ብላ እንግዲህ የነገረቻት ነገር ምንድን ነው? አስቸኳይ የኔና ያንቺን ግንኙነት ማንም ማወቅ የለበትም። እዚህ የመጣሁት አሁን አንቺን ላገኝሽ ስለሆነ እባክሽን ንገሪ ትላታለች። ምን ልንገርሽ? ቆይ ምንድነው የምትፈልጊው? ትላታለች። ስለማየና ስለዳጊ ወንድሜ ነው ወይ ብላ ስጠይቃት እኔ አላውቅም። እንዴ ለምን ትጠይቅኛለች? 30 ጊዜ እያለቻት ነበር ማለት ነው። እሷም ደግሞ ያው ናሆሜን እስከዛሬ እንደሚስጥር አድርጋ ነበር የያዘችላት። ወይዘሮ ዝናሽን ደግሞ ናሆሜን እየተቆጣቻት አንቺ ነሽ አይደል ሚስጥሬን ሁላ የነገርሻት? እንዴት ነገርሻት? ቆይ ምን አስበሽ ነው የነገርሻት? ችግርሽ ምንድን ነው ከኔ እያለች ነበር። ያው እሱም ደግሞ ሊታከም አባታቸው ሊታከምላት ነበር ማለት ነው። እንዳይታከም ልታረግባት ነው ማለት ነው። አሁን ላይ በጣም ከባድ ነው ውድ ቤተሰቦች ማለት ነው። በዚህ ሰዓት ላይ እንግዲህ እያንዳንዱ ነገር እኛም ማናውቃቸው ነገሮች በጣም ብዙ አሉ ማለት ነው። ከናሆሜን
ናሆሜን ሚስጥር ጠባቂ ነበረች። ወደ ኤደን ስመጣላችሁ ኤደን ደግሞ ወይዘሮ ዝናሽ ቤት ገብታ ስለነበረ ስራ ይሄ ሚስጥር እንዴት ዳጊ ልጅ የመሆኑን ለምን ተናገርሽ በማለት ወጥታ ነበር ማለት ነው። እሷም ደግሞ እንደዚህ ካረግሽኝማ ኤድሚ ልጅሽ የሆነ ነገር ስታወራ ሰምቻታለሁ ትላለች። ምንድን ነው የሰማሽው ስትላት እንደዚህ ሰምቻለሁ ችግርማ አለ ትላታለች ማለት ነው። እሷም ተናዳ የኔ ልጅ እንደዚህ አታረጊም አንቺ አትባልጊ እያለቻት ነበር። እውነቴን ነው እንደዚህ በሚዲያ እንግዲህ ስታቅ ተናደደ ተበሳጨ ወይዘሮ ዝናሽ ማለት ነው። እንግዲህ ወይዘሮ ገነት ደግሞ ስትንጨረጨርና ስትበሳጭ የነበረው ለምንድን ነው ኤዱ ስራ እነሱ ቤት ለምን ገባይ በማለት ነው። አሁን ላይ ስለምቀናና አሁንም የናሆሜን ጥላቻ አለቀቀሽም ወይ ብላ በጥፊ ትፈታታለች ማለት ነው ኤደን እንግዲህ አባቷም ደግሞ እኛ እኮ እንወድሻለን የተስተካከልሽ ጥሩ ልጅ የሆንሽ መስሎን ነበር ይላታል ማለት ነው። ስለዚህ አድብሽ መቀመጥ አለብሽ መስተካከል አለብሽ እኛ እኮ እንወድሻለን እኔም ደግሞ ይቅር ብዬሻለሁ እያለ ይነግራታል ማለት ነው ለኤደን። ኤደንን እንግዲህ ቆንጆ ስራ ላይ እኮ ናሆሜን ጋር እንድትሰሪ እኮ እየፈለገችልሽ ነበር። ምንም ቢሆን መታገስ ዋጋ አለው። ወይዘሮ ገነትን የቀየረ አምላክ ተመስገን ነው። ባይ ባይ